ስደት ውስጥ ቢሆን ክርስትና የማይቆም ዝማሬ አለ፣ የማይቆም አገልግሎት አለ፣ የማይቆም ስብከት አለ። ክርስቲያን በሕይወቱም ቢሆን በሞቱ የናዝሬቱ ኢየሱስ ክርስቶስን ይሰብካል። ናኤልን የናዝሬቱ ኢየሱስን አግኝተነዋል አለው። አስቀድሞ ሙሴ በሕግ ነቢያት ደግሞ በትንቢት ስለ እርሱ የጻፉትን ስለ እርሱ የተናገሩትን የናዝሬቱ ኢየሱስን አግኝተነዋል። ነቢያት ስለ እርሱ ተናግረዋል። ሙሴ በመጽሐፉ ተናግሯል። በዚህ በኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ሙሴ እንደዚህ አለ፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዙትንም ቃል ሁሉ ይነግራቸዋል አለ። ይህንን በሐዋርያት ሥራ ምዕራፍ 3 ላይ አስቀድሞ እግዚአብሔር እንዳንተ ያለ ነቢይ ከወንድሞች መካከል ያስነሳል፣ ያንን ነቢይ ደግሞ የማትሰማ ነፍስ ሁሉ ከሕዝብ ተለይታ ትጠፋለች ተብሎ የተነገረለት ሙሴ ስለ እርሱ የጻፈለት መምጣቱን የናፈቀለት ደግሞ ነቢያት በትንቢታቸው ስለ እርሱ የተናገሩለትን የናዝሬቱ ኢየሱስን አግኝተነዋል። ነቢያት ብዙ ትንቢት ተናግረዋል። ፈኑ እዴከ ማርያም ኃይልህን ክንድህን እጅህን ከአርያም ላክልን እያሉ ቅዱስ ዳዊት በመዝሙራቸው መዳንን ናፍቀዋል። ለምን ከተባለ ሰማይና ምድር ይታረቅ ዘንድ ቁጣችን ይርቅ ዘንድ እኛ ሁላችን ከተፈጥሯችን ወይም ደግሞ ከበደላችን የተነሳ የቁጣ ልጆች ነበር። ያ ዘመን እንዲያበቃ የእግዚአብሔር ልጆች እንድንሆን መሲህ ያስፈልጋል፣ መድኃኒት ያስፈልጋል። ያንን ናፍቀዋል ነቢያቱን። ያንን ሸውታል፣ ናፍቀውታል፣ ያንን ፈልገውታል በብርቱ። ለዚያ ነው ቅዱስ ዳዊት እጅህን ከአርያም ላክልን አለ። ክንድህን ላክልን። ክንድህ ሲመጣ መድኃኒት ልጅ ሲገለጥ እርሱ ያስታርቀናል። ስለዚህ ክንድህን ከአርያም ላክልን አለ። እነ ነቢዩ ኢሳይያስ ድንግል ጸንሳለች አለ። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ጌታ ራሱ ምልክትን ይሰጣችኋል አለ። ጌታ ራሱ ምን ይሰጣችኋል? ምን ይሰጣችኋል? ምልክትን ይሰጣችኋል። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ ተናግሮ ነበረ። አዎ ድንግል ጸንሳለች፣ ደግሞ ወንድ ልጅ ትወልዳለች፣ ስሙም አማኑኤል ይባላል። ያንን ትርጓሜ በእርግጥ በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ማቴዎስ የተወለደው ሕፃን በትንቢት የተነገረው አማኑኤል ይባላል፣ ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው አለ። ማን ከኛ ጋር ሆነ? እግዚአብሔር ከሁላችን ጋር ይሆን። እግዚአብሔር ከኛ ጋር ሆነ ማለት ነው ተብሎ በትንቢት የተነገረለት አማኑኤል የተባለው ነቢያት የናፈቁትን ያንን አለ የናዝሬቱ ኢየሱስን አግኝተነዋል ብሎ ነገረው። በእርግጥ ዛሬ ምን ማየት ትፈልጋላችሁ? ምን ማግኘት ትፈልጋላችሁ? በምን ማረፍ ትፈልጋላችሁ? በምድር ላይ ያለው ሁሉ ነገር ለዛሬ ደስታ ቢመስል፣ ለዛሬ ያሳረፈን ቢመስል ግን ዘለቄታ የለው፣ ግን ዘላለም ኗሪ አይደል። ለጊዜው የሚታይ ነው ግን ደግሞ የሚጠፋ ነው። ለጊዜው የሚያስደስት ነው ግን ደግሞ ሲቆይ የሚረሳ የማይፈለግ ይሆናል። ሁል ጊዜ አዲስ ግን የናዝሬቱ ኢየሱስ ክርስቶስ ነው። ክብር ለተወደደ ስሙ ይሁን። ከፍ አድርጋችሁ አመስግኑ። እርሱ ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው። ስለዚህ አለ የናዝሬቱ ኢየሱስን አግኝተነዋል። በእርግጥ እነዚያ የጥበብ ሰዎች የዮሐንስ ወንጌል ምዕራፍ 12 ላይ እንደምታነቡት የግሪክ ሰዎች ወደ ፊልጶስ መጥተው እንደዚህ አሉት፣ ኢየሱስን ማየት እንፈልጋለን አሉ። በጥበባችን ብዙ ተፈላስፈናል፣ ብዙ ጥበብን ተናግረናል፣ ብዙ ዕውቀት አለን፣ ግን ደግሞ ይሄ ሁሉ ሊያሳርፈን አልቻለም። ስለዚህ አሉ የናዝሬቱ ኢየሱስን ልናይ እንወዳለን አለ። ስለዚህ ሙሴ የተናገረለትን ነቢያት ትንቢት የተናገሩለትን የናዝሬቱ ኢየሱስን አግኝተነዋል ብሎ ነገረው። እንደዚህ አለ ናትናኤል፣ በእርግጥ ከናዝሬት መልካም ነገር ይወጣልን አለ። መልካም ነገር ስትነግሯቸው እግዚአብሔር እንዲህ ያደርጋል። በቤተ ክርስቲያን እንዲህ አለ። በቅዳሴው በአገልግሎቱ በዝማሬው ትባረካላችሁ። ቤተ ክርስቲያን ወንጌል ይሰበካል ስትሏቸው ደግሞ በእናንተ ቤተ ክርስቲያን ወንጌል ይሰበካል እንዴ ሚሉ አሉ።
አሎ እንደዚህ አለው ፊልጶስ መጥተህ ያለው መጥተህ ምን በል ክርክር አያስፈልግም ብዙ ንግግር አያስፈልግም ግን አለው መጥተህ ያለው ፊልጶስ ኢየሱስን አግኝቶታል ናፍቆቱን አግኝቷል የትውልድ ሁሉ ናፍቆት የሆነው መሲህ አግኝቷል ግን ደግሞ የናትናኤል ጥያቄ ከተናቀችው መንደር ከናዝሬት መኳንንት ነገስታት ከማይወጡባት ከናዝሬት ከተማ በርግጥ በጎ ነገር ይወጣል ወይ መልካም ነገር ይገኛል ወይ ሲል ከናዝሬት መልካም ነገር ይገኛል አለ ፊልጶስ ናትናኤልን ጎፍታ ኢየሱስ ክርስቶስን ኢሰራጆኒ ራጂዳን ሙሴን ሴራን ዋኤሳ ከተቤ ናዝሬት ኢሰነመ ናዝሬት ኢየሱስን አርገኔ ራት እንጀዲ ደልንማ ሁንዱም ትዩ ከኒሰ ኤገቻ ቱሪ ፈይነ ከነማ ፍላት ሐዊ እሎተ ሁሉ ባዩ ከንቴ ጎፍቲቻ ሞቲቻ ጎፍታ ኢየሱስ ክርስቶስን አርገኔ ራት እንጀዲ ኢሳ አርገኔ ራ ፈይነ ከኑ ፍላት ራጆኒ ዋኤሳ ከነማን ዋኤሳ ከንዱበተን ዳዊት ሃርከኬ ሁምነኬ ኑፍ ኤርጊ ኑፈይስ ያከቲ እንጀዲ ፈይነ ከንተው ሰና አርገኔ ረጋ ፈጀዱ ፊልጶስ ናትናኤል ከስሪ ኡጋዱመቲ መንደረ ናዝሬቲ ነምኒ ጋሪ ዮካን ዋንጋሪ አርገሙን ይደንዳ ጀድ ኢነርገሙ ነርገሙ ሰዋቀዮ ኢዶቱ ፈተሜ ኢዶ ኢፈሜ ነሞን ጉርጉዶን ኢዶት ኢምባኔ ናዝሬት ራቲ ነምኒ ጋሪ ኢምባ ጀንዳን ፊልጶስ አከሲቲ እንጀዲ ኮቱ ኢላሊ ጀዲ መን ክርስቲያና ወንጌል ለለብዶ መን ክርስቲያና ጎፍታ ሂምቤክቱ ኢየሱስ ዋኤ ኢየሱስ እንዱበት ዋኤ ኢየሱስ ረጋሂን ባሱ ሳንጀደኒ ኮታ ኢላላት እንጀዳ መን ክርስቲያና ኮታ ኢላላ ተጃጅለሸ ኢላላ ስነቁልቁሌሳ ደገፈዳ ዋኤ ኛ ከለለብዱን በርቱ ወንጌል ታ ደገፈዳ መን ክርስቲያና ኢላላ ፈኖ ሸንቀብዱ ኢላላ ለለብኒ ሸከን እንጅጅረም ጎፍታ ኢየሱስ ዳ ገነማፍ ገልገለ ከንሸ ለለብዱ ደደቢ መለ ጎፍታ ኢየሱስ ክርስቶስ ይከናፎ ኮታ ኢላላት እንጀዳ መተህ ያለው ከዚያ ናትናኤል ሲመጣ ጌታችን ኢየሱስ ክርስቶስ አይቶት ተንኮል የሌለበት እነሆ የእስራኤል ሰው አለው ምን የሌለበት ተንኮል የሌለበት እነሆ የእስራኤል ሰው አለው እንግዲህ ተንኮል የሌለበት የእስራኤል ሰው ሲለው ያን ጊዜ ያንን ነገር ሲናገረው እርሱ ያልጠበቀው እርሱ ከናዝሬት መልካም ነገር አይወጣም እያለ መጣ ጌታችን ኢየሱስ ክርስቶስ ደግሞ ተንኮል የሌለበት እነሆ ንጹህ እስራኤላዊ ወይም የእስራኤል ሰው አለው ጌታችን ኢየሱስ ክርስቶስ ናትናኤል ከወዴት ታውቀኛለህ አለ ተንኮል የሌለበት የምትለኝ ስለኔ የምትናገር ከወዴት ታውቀኛለህ አለ ናትናኤል በርግጥ ፊልጶስ ሳይጠራ ከበለስ ዛፍ በታች ሳለ አየሁ አለው ማን ሳይጠራ ፊልጶስ ከጠራ በኋላ ፊልጶስ ይዞ ከመጣ በኋላ አይደለም እኔ አንተን ያወቅኩ ፊልጶስ ሳይጠራ ከበለስ ዛፍ በታች ሳለ አየሁ አለ እኔ ያየው አስቀድሜ ነው ልክ እንደዚህ ሲለው ተገረም ምክንያቱም እርሱ አላወቀው ስለ እርሱ የተናገረው ነገር መልካም ነገር ሊወጣ ይችላል የሚል ንግግር ነው ሲናገር የነበረው አሁን ግን ፊልጶስ ሳይጠራ ከበለስ ዛፍ በታች አየው አለው ይሄን ምስጢር እርሱ ነው የሚያውቀው የእርሱን ምስጢር ነገረው ስለዚህ እኮ ነው ወዲያው የእግዚአብሔር ልጅ አለው የማን ልጅ አለው የእግዚአብሔር ልጅ ነህ አለው አንተ የእግዚአብሔር ልጅ ነህ ደግሞ የእስራኤል ንጉስ ነህ በእውነት አንተን ከበለስ ዛፍ በታች አየው ስላልኩ አታድንቅ ከዚህ የሚበልጥ ነገር ታያለህ አለው የእግዚአብሔር ልጆች ምስጢሩ ትልቅ ነው ከበለስ ዛፍ በታች አየው ማለት በቅትለተ ሕፃናት ጊዜ ሄሮድስ እነዚያን 14000 ሕፃናት ሲገድላቸው ያለ ርህራሄ አንገታቸውን እየቆረጠ ሲገድላቸው ለቅሷቸው ወደ ሰማይ ሲወጣ ሊሞቱ ሊገደሉ ከነበሩ ሕፃናት መካከል አንዱ ፊልጶስ ነው አንዱ ናትናኤል ነበር ስለዚህ ያኔ እናቱ እንዳይሞትባት እንዳይገደልባት በብረት ቀፎ አድርጋ ከበለስ ዛፍ በታች ደብቃው ነበር ያኔ አለ ከበለስ ዛፍ በታች እናት ስትጥል ያዳንኩ እኔ ነኝ
የእናት ብረት አይደለም ያተረፈ፣ ከበለስ ዛፍ በታች መጣልህ አይደለም ያተረፈ። ያዳንኩ ያኔ እኔ ነኝ፣ የጠበቅኩ ያኔ እኔ ነኝ፣ ደግሞ የሰራው ያኔ እኔ ነኝ ሲል ከበለስ ዛፍ በታች አየው። ለካ ይሄን ምስጢሬን ታውቃለህ፣ አንተማ የሕያው እግዚአብሔር ልጅ ነህ። የማን ልጅ ነህ? የሕያው እግዚአብሔር ልጅ ነህ አንተ፣ የእስራኤል ንጉሳቸው ነህ አለ። ለዚያ ነው በዮሐንስ ወንጌል ምዕራፍ 8 ላይ ጌታችን ኢየሱስ ክርስቶስ አይሁድን እንደዚህ አሉት፣ ቀርበው እኛ የአብርሃም ልጆች ነን፣ አብርሃም አባት አለን እያሉ ሲናገሩ እርሱ እንደዚህ አላቸው፣ በእውነት አብርሃም ቀኔን ያይ ዘንድ ወደደ፣ አየም ሐሴትንም አደረገ አላቸው። አንተ ገና 50 ዓመት ያልሞላ ጎልማሳ እንዴት አብርሃምን አየው ትላለህ አሉት። ጌታችን ኢየሱስ ክርስቶስም እንደዚህ አላቸው፣ በእውነት እላችኋለሁ አብርሃም ሳይወለድ እኔ ነበርኩ አለ። ማን ሳይወለድ? አብርሃም ረጅም ዘመናት ሆኖታል ካለፈ፣ ግን አለ ኢየሱስ ክርስቶስ አብርሃም ሳይወለድ አብርሃም ሳይፈጠር እኔ ነበርኩ አለ። አብርሃምን በማህፀን ያበጃጀሁት እኔ ነኝ፣ ደግሞ ከአምልኮተ ጣዖት የለየሁት እኔ ነኝ፣ ለራሴ ምርጥ ዕቃ ያደረኩት እኔ ነኝ፣ የባረኩት እኔ ነኝ ሲል በእውነት አብርሃም ሳይወለድ እኔ ነበርኩ አለ። ናትናኤል እጅግ ተገርሞ አንተ የሕያው እግዚአብሔር ልጅ ነህ፣ ደግሞ አለ አንተ የእስራኤል ንጉሥ ነህ አለው። ይሄን ስላልኩ አመንክን? ከዚህ የሚበልጥ ነገር ታያለህ አለው። ከዚህ የሚበልጥ ነገር እንድናይ እግዚአብሔር ይርዳል። በሰው ልጅ ላይ አለ መላእክት ሲወጡና ሲወርዱ ገና ታያለህ አለው። አንተ የምታከብራቸው በልማዳቸው አምላኬ መልአኩን ልኮ አዳነኝ የምትሏቸው እነዚያ ቅዱሳን መላእክት የእሳት መናፍስት ሰራዊቶች የሚያገለግሉኝ የሚታዘዙኝ ነኝ። መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያለህ አለው። ክብሬን ገና ታያለህ አለው። ስለዚህ ቤተክርስቲያን የተወደደውን መድኃኒት ልጁን ትሰብካለች። ማንን ትሰብካለች? ማንን ትሰብካለች? መድኃኒት ልጁን ትሰብካለች። ቅዱስ ጳውሎስ ንሕነሰ ንሰብክ ክርስቶስሃ ዘተሰቅለ እንዳለ እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ ቤተክርስቲያን የተሰቀለውን ክርስቶስን ትሰብካለች። የሁል ጊዜ ስብከቷ ነው። በስደት ቢሆን በመከራ ቢሆን መድኃኒት ልጁን ትሰብካለች። ወደ ቤተ ክርስቲያን ስትመጡ የቤተ ክርስቲያን አዋጅ ጌታችን ኢየሱስ ክርስቶስ ነው። የማይለዋወጥ ስብከት ጌታችን ኢየሱስ ክርስቶስ ነው። ለዘመናት ምን ተርከው ለዚያ ነው ሐዋርያት እየተደበደቡ መከራ እየተቀበሉ ክርስቶስን ካዱ ሲባሉ ይሄንን መድኃኒት ልጁን እንሰብካለን አንክደውም እያሉ በብርታት ያለፉት። አንዳንዶች አጎመርማሉ ለዚህ ስብከት ይሄን መድኃኒት ለመስበክ፣ ስለዚህ ጌታ ለማውራት፣ ስለዚህ ጌታ ለማስተማር ሁኔታ የሚፈልጉ ሰዎች አሉ። የእግዚአብሔር ልጆች ያለ ቅድመ ሁኔታ እንሰብከዋለን፣ ያለ ድካም እንሰብከዋለን። በነገር ሁሉ ማንን እንሰብካለን? መድኃኒት ልጁን ምን ላለን እንሰብካለን። ማንን እንሰብካለን? መድኃኒት ልጁን እንሰብካለን። በእስራት ቢሆን በመከራ ቢሆን በስቃይ ቢሆን መድኃኒት ልጁን ያለማቋረጥ እንሰብካለን። በሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስና ሲላስ ወንጌል እያስተማሩ ወንጌል እየሰበኩ መድኃኒት ልጁን እያስተማሩ ይህንን ጌታ የዘላለሙን ንጉሥ መድኃኒት የሚሆነውን በእርሱ በማመን የዘላለም ሕይወት እንዲሆንላቸው ትውልድን አሕዛብን ሁሉ ይሰብኩ ያስተምሩ ነበር። ነገር ግን አንዲት የሟርተኝነት መንፈስ የነበረባት ሴት ወደ እነርሱ ቀርባ እንደዚህ አለች፣ እነዚህ የመዳንን መንገድ የሚነግሯችሁ የልዑል አምላክ ባሪያዎች ናቸው እያለች እጅግ ጊዜ ተናገረች ይላል። ብዙ ጊዜ ተናገረች። የመዳንን መንገድ የሚነግሯችሁ ናቸው ብላ ስትናገር ቅዱስ ጳውሎስ ወደ ኋላ ዞሮ ያንን ክፉ መንፈስ ከእርሷ እንዲወጣ በናዝሬቱ በጌታ በኢየሱስ ስም አዝሃለሁ አለ። ያን ጊዜም ክፉ መንፈስ ከእርሷ ወጣ ይላል። ክብርና ምስጋና ለጌታችን ለኢየሱስ ክርስቶስ ይሁን።
ያ ክፉ መንፈስ ከእርሷ ወጣ። ነገር ግን የትርፋቸው ዋጋ እንደተቋረጠ ባዩ ጊዜ ይላል ጌቶቿ በሸንጎ ፊት ከሰሷቸው። በልማዳችን ልናደርገው የማይገባውን ያደርጋሉ ብለው ቅዱስ ጳውሎስና ሲላስን በሸንጎ ፊት ከሰሷቸው ይላል። ሸንጎም አሳልፎ ሰጣቸው። እነርሱም ሕዝቡ ሁሉ በገበያ መካከል ደበደቧቸው ይላል። ምን አሏቸው? ደበደቧቸው። የሚችል ሁሉ ደበደባቸው። ባገኙት መሳሪያ ሁላ ደበደቧቸው። ከዚያም ለወይን ቤት ጠባቂ አሳልፈው ሰጧቸው። የወይን ቤት ጠባቂውንም ወደ ውስጠኛው ክፍል አስገብቶ ከግንድ ጋር ጠርቆ እንዲያስራቸው አዘዙት ይላል። እርሱም ትእዛዙን ተቀብሎ ቅዱስ ጳውሎስና ሲላስን ከግንድ ጋር ጠርቆ አሰራቸው ይላል። አጣብቆ አሰራቸው። እግራቸውን እጃቸውን በሰንሰለት እግራቸውን በእግር ብረት አሰራቸው። አጣብቆ አሰራቸው። የእግዚአብሔር ልጆች ተደብድበዋል። ዓይናቸው አብጠዋል። ፊታቸው በደም ርሷል። እግራቸው ተሰብረዋል። ግን ደማቸውን እንኳን እንዳይጠርጉ ያመማቸውን እንኳን እንዳያሹ እጃቸው በሰንሰለት ታስረዋል። እግራቸው በእግር ብረት ከግንድ ጋር ተጠርቀው ታስረዋል። መከራው ብዙ ነው። ጓዛለ ወንጌል ይሸክማል። ወንጌል መከራ አለ። ክርስትና መከራ አለ። ክርስትና ስደት አለው። ግን በስደት ውስጥም ቢሆን ክርስትና የማይቆም ዝማሬ አለ። የማይቆም አገልግሎት አለው። የማይቆም ስብከት አለው። ክርስቲያን በሕይወቱም ቢሆን በሞቱ የናዝሬቱ ኢየሱስ ክርስቶስን ይሰብካል። ከግንድ ጋር ጠርቆ አሰራቸው። ከዚያ እነሱ ታስረዋል። ሌሎች እስረኞች ግን አልታሰሩ። በወህኒ ቤቱ ብዙ እስረኛ አለ። ቅዱስ ጳውሎስና ሲላስ ደማቸውን እንኳን እንዳይጠርጉ እጃቸው ታስረዋል። ከባድ ነው አለ ለእግዚአብሔር ልጆች። ይከብዳል አይከብድም? ተደብድባችኋል። ገበያም ሙሉ ነው የደበደባችሁ። በሸንጎ ፍርድ ነው እየተደበደባችሁት። መከራ ደርሶባችኋል። ደማችሁን እንኳን እንዳትጠርጉ፣ ዓይናችሁን እንኳን እንዳታሹ፣ እጃችሁ ግን በሰንሰለት ታስረዋል። ግን ሌሎች እስረኞች በእረፍት አሉ። ሌሎች እስረኞች በሰላም ተቀምጠዋል። ቅዱስ ጳውሎስና ሲላስ ግን ወደ ውስጠኛው ክፍል ገብተው ታስረዋል። እጃቸው እግራቸው ታስረዋል። እንዲህ ያለ መከራ ተቀብለዋል። አሁን ማጉረምረም ይችላሉ። ምን በደልን? ምን አደረግን? ለምን በእኛ ላይ ይሄ ደረሰብን? መልካም አደረግን እንጂ ስለ ጌታ አስተማርን እንጂ የታመመችውን ፈወስን እንጂ ምን አደረግን ማለት ይችላሉ። በእርግጥ የትርፋቸው ዋጋ ተቋርጧል። እርሷ እየተጨነቀች በሚጠነቁለው ጥንቆላ ገንዘብ የሚያገኙ አሉ። በእርሷ ሟርት ገንዘብ የሚያገኙ አሉ። ስለዚህ አስደበደቧቸው። ምን ከዚህ በኋላ ምን ዕዳ አለብን? በቃ ብንተወውሳ፣ በቃ እግዚአብሔር እንደፈለገው ቢያደርግ ብንተወውሳ ማለት ይችላሉ አይችሉም? እግዚአብሔር ልጆች ብናቆም ከዚህ በኋላ ማለት ይችላሉ አይችሉም? ይችላሉ። ግን የሚያስገርመው ቁጥር 25 ላይ እንደዚህ ይላል፣ እኩለ ሌሊትም በሆነ ጊዜ ይላል በዜማ እየጸለዩ እግዚአብሔርን ያመሰግኑ ነበረ ይላል። ማንን ያመሰግኑ ነበረ? ተደብድበዋል፣ ታስረዋል። ግን መደብደባቸው፣ መታሰራቸው፣ መድማታቸው፣ መከራ መቀበላቸው ዝማሬውን እንዲቋረጥ አያደርግም። ያደርጋል እንዴ? በዜማ እየጸለዩ እግዚአብሔርን ያመሰግናሉ። ከክርስቶስ ፍቅር የሚለየን ማን ነው ይላሉ። በጠላት ፊት በታሰሩበት ስፍራ ላይ ያንን ከፍ ያለውን ጌታ ምስጋናው በሁኔታ ማይቋረጠው ምስጋናው የባህሪ ገንዘቡ የሆነውን ጌታ ያለ ማቋረጥ ያመሰግናሉ። በዝማሬ በዜማ እግዚአብሔርን ያመሰግኑ ነበር አለ። ድንገትም የምድር መንቀጥቀጥ ሆነ አለ። የወህኒ ቤቱ እስኪናወጥ የምድር መንቀጥቀጥ ሆነ። የወህኒ ቤቱ ደጃፍም ለሁለት ተከፈተ፣ እስረኞችም ሁሉ ተፈቱ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለካ ደጅ የሚከፈተው የተዘጋው የሚከፈተው እስራት የሚፈታው በማጉረምረም አይደለም፣ በፒቲሽን አይደለም፣ በፍርሚያ አይደለም፣ በምስጋና በዝማሬ ነው። ዛሬ እንደዚህ ቢሉ ሰዎች አሉ፣ ዘንድሮማ አንዘምርም አሁንማ በቃን ሚሉ አሉ። የእግዚአብሔር ልጆች በየትኛው ሁኔታ ውስጥ ያለ ማቋረጥ ማን እናመሰግናለን? ማን እናመሰግናለን? በእሳት መካከል ብንቆም ማን እናመሰግናለን? ዝማሬው አይቋረጥም፣ ምስጋናው አይቋረጥም።
ከኛ ሁኔታ የተነሳ አይደለም እግዚአብሔር የሚመሰገነው በባህሪው ምስጉን ስለሆነ ነው። በሞታችን በሕይወታችን እርሱን እናመሰግናለን። ቅዱስ ጳውሎስ እንደዚህ አለ፣ በሕይወት ሆነን ብንኖር ለጌታ አለ፣ ብንሞትም የጌታ ነን። ስለዚህ በሕይወት ሆነን ብንኖርም ብንሞትም የጌታ ነን አለ። በሞታችን ላይም እርሱ ጌታችን ነው፣ በሞታችን ላይም እርሱ አምላካችን ነው። ዝማሬ አይቋረጥም፣ ምስጋና አይቋረጥም። ሁኔታ አይደለም የሚያዘምርን፣ መስቀል ላይ የከፈለልን ዋጋ ለዝማሬያችን በቂ ነው። ምስጋና አይቋረጥም። እንዴትም ባለ ሁኔታ 3 ደቂቅ በእሳት መካከል የዘመሩት በእሳት መካከል ያመሰገኑትን ጌታ ነው የምናመልከው። ስለዚህ ዝማሬ ይቆማል? ምስጋና ይቆማል? አይቆምም። ምስጋና አይቆምም። ዝማሬ አይቆምም። ሁኔታ አይተን አይደለም የምናመሰግነው፣ ሁኔታ አይተን አይደለም። ዘንድሮማ ጥሩ ነው፣ አቤት ዛሬማ ላስቀድስ ሞልቶልኛል፣ ዛሬማ ተመችቶኛል ልዘምር አይባልም። ቅዳሴው አይቋረጥም፣ ማህሌቱ አይቋረጥም፣ ሰዓታቱ አይቋረጥም፣ ኪዳኑ አይቋረጥም፣ ወንጌሉ አይቋረጥም። ሁል ጊዜ ምስጋናው አይቋረጥም፣ ይቀጥላል። ቢሞላ ቢጎድል፣ ቢሆን ባይሆን፣ ቢገኝ ብናጣ፣ ብንታሰር ብንሰደድ፣ ብንገደል፣ ሰይፍ በአንገታችን ላይ ቢያርፍ ምስጋናው አይቋረጥም፣ ዝማሬው አይቋረጥም። ከፍ አድርጋችሁ አመስግኑት ይህን ጌታ። አይቋረጥም። እንሰብከዋለን ያለ ቅድመ ሁኔታ። ለኛ ምድራውያን ነገስታት አይደሉም ሁኔታም ያመቻቹልን። ለኛ ምድራውያን ኃያላን አይደሉም ለምስጋና ሁኔታም ያመቻቹልን። የተዘጋብንን ደጅ የሚከፍትልን ዝማሬያችን ነው። ከፊታችን የቆመውን ቅጥር የሚያፈርስልን ምስጋናችን ነው። ስለዚህ ለማመስገን ጊዜ አንመርጥም፣ ለመዘመር ሁኔታ እናመቻምችም። በእያንዳንዱ ሁኔታ በእያንዳንዱ ጉዳይ ላይ ማን እናመሰግናለን? ለማን ምስጋና ያስፈልጋል? ለማን ዝማሬ ያስፈልጋል? ለማን ክብር ያስፈልጋል? ከፍ አድርጋችሁ አመስግኑት። አናቋርጥ። ፖሊካርፕን እንደዚህ አለው፣ ንጉሱ ቀርቦ ከርስ ዘክራይስ እንደና ውልሴት ይፍሪ ክርስቶስን ረግመው ነፃ አወጣለሁ ሲል እኔ አለ ክርስቶስን ማረግመው ልሄዳል ከርሱ ጋር ልኖር በዝማሬ ፊቱ ልቆም ናፍቃለሁ። እኔ ክርስቲያን ነኝ አለ። እኔ ምንድነኝ? እኔ ክርስቲያን፣ እኛ ክርስቲያን ነን እኮ። ክርስቲያን በሁኔታ አይደለም የሚያመልከው፣ በሁኔታ አይደለም የሚዘምረው። ደግሞ ምድራውያኑን ነገስታት ተስፋ አድርገን አይደለም፣ አሜሪካን ተስፋ አድርገን ክርስቲያን አልሆንም። ይኸውላችሁ በነፍሳችን ተወራርደን ልናመልከው ኪዳን ገብተን ነው። እርሱ ለዘላለም ላይተወን በደም ሰንሰለት ነው የጨበጠን። በቃ ኪዳናችን ጽኑ ነው። ልጅና አባት ካላቸው ኪዳን በላይ በደም ነው የወደደን። በደም ርሶ ነው ያዳነን። በፍየልና በጊደር በኮርማዎች ደም አይደለም፣ በንጹህ የክርስቶስ ደም እንደተዋጀን እናውቃለን። ለእርሱ ዝማሬ ለማቅረብ፣ ለእሱ ዝማሬ ለማድረስ፣ ምስጋና ለማቅረብ ሁኔታ ይገድበናል። ለእኛ ደግሞ መፍትሄ የሚያመጣልን መልስ የሚያመጣልን ማን ነው? ክርስቶስ ነው። ስለዚህ ክርስቶስን አልክደውም። እኔ ክርስቲያን ነኝ አለ። ስብከቴ አይቋረጥም፣ ምስጋና አይቋረጥም፣ ዝማሬ አይቋረጥም። ይልቁንም ቀን ቅጠር አለ። ስለ ክርስትና ማወቅ ከፈለግ ቀን ቅጠርና አስተምርሃለሁ። እኔ ክርስቲያን ነኝ አለ። ቀን ቅጠርና እነግርሃለሁ። ደግሞ አለ 86 ዓመት ሙሉ አብሬው ስኖር አንድም ቀን ክፉ ያላደረገብኝን ጌታዬን እንዴት ክደዋለሁ? እኔ ክርስቲያን ነኝ። እኔና እናንተ ክርስቲያን ነን። ክርስቶስ ክፉ አላደረገብንም። ስለዚህ ሁል ጊዜ ያለ ቅድመ ሁኔታ ራሳችንን ሳይሆን የተሰቀለውን ጌታ እናመሰግነዋለን። ደግሞ እኮ ዝማሬ እኔና እናንተ ከመላእክት ጋር አንድ የሆንበት ነው። ከማን ጋር አንድ የሆንበት ነው? ድምጻቸው አይሰማም። ከማን ጋር አንድ የሆንበት ነው? ከመላእክት ጋር። ፋርፈናንከኝ ገለንከኝ ኤርገሞ ተወጂን ከኒቶኮታኔዳ ዳንጋ መሌ ፋርፈናና አበቱ አመኑጋ ቦይቸረ ጅራጀ ነምተኮቶ ሰበዋ ቀዮ እና ከሚዩ ሐለ ከም ከሰት ዩ ክርስቲያን ሆነኒ ፋርፈቱ ኒ ገለቴፈቱ ፋርፈናዳ ሐለ ይሚጀሲኑ ገለተዋ ቀዮዳ ሐለ ይሚጀሲኑ ዮዱኔ ዮ አጀፈምኒ አልቤን ሞርመከኝረ ዮ አበተዩ ዮ ጎዳን ነዩ ኤኙን ገለቴፈና ኤኙን አፋርፈና ገለኒ ፉልፍኒ ዋቀዮዳ አፋተው ኒ ፋርፈነ ዋቀዮቲ ኒ ፋርፈነ ጎፍታ እኒ ሐል ዱሬ መሌኑ ጃለተ
ገሳ ደንግላሴ ኑጃለቴ ኢኒ ጅበሜ አረምሰሜ ኢትቱፈሜ ጎዳንፈሜ ፈኖቲ ኦልበኤ ዋኤ ደለነማ ሁንዱማ ዋኤ ጭቡኬኛ ጎፍታን ለፋፍሰሜ ኢኒ ፈኖረት ፈንዲፈሜ ጃለለሳኑፍ ኢብሴ ኖቲ ይዋጀፈምን ገለኒ ከንሳ ዮጅራን ገለኒ ከንሳ ዮጎዳን ገለኒ ከንሳ ሃለከም ከሰትዩ ገለኒ ፉልፍኒ መቃሳዳ አፍያተው ኒ ገለቴ ፈነሊሊ ዳዋቀዩ ገለቴሳ ስለዚህ ከመላእክት ጋር ህብረት ያደረግንበት ነው። በቅዳሴያችን መላእክቱ እንደሚገኙ ጆን ክሪስታፊክስ እንደዚህ ይላል during divine liturgy the earth and the heaven will meet each other as we join the angels in their ceasing thanksgiving we are also joining the angels during divine liturgy ይላል። በቅዳሴው አገልግሎት ጊዜ በማህሌቱ አገልግሎት ጊዜ አለ ሰማይና ምድር አንድ ይሆናሉ አለ። ሰማይና ምድር ስንት ይሆናሉ? አንድ ይሆናሉ አለ። በማያቋርጥ ምስጋና ከመላእክት ጋር አንድ የሆነው በልደቱ ነው። በሉቃስ ወንጌል ምዕራፍ 2 ቁጥር 8 ላይ እነሆ ዛሬ ለሕዝብ ሁሉ የሚሆን ደስታ የምስራች እነግራችኋለሁና አትፍሩ ብሎ መልአኩ ነገራቸው። በአንድነት ሆነው ስብሐት ለእግዚአብሔር በሰማያት ላይ በግርማው ላለው ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው ልጆች ሰላም አሉ። ምስጋናው ጀመረ። የተጣሉት ሰውና መላእክት በልደቱ ታረቁ፣ ምስጋናን ጀመሩ። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ከፍ አድርጋችሁ አመስግኑት። ስለዚህ ምስጋና አይቋረጥም። ከመላእክቱ ጋር ህብረት የምናደርግበት ከመላእክቱ ጋር የምንተባበርበት ስለሆነ ምስጋናው አይቋረጥም። አንድ የሆንበት ነው። ሰው መላእክትን የመሰለበት ቅዱስ ያሬድ በምድር ያለ ሰማያዊ መልአክ ነው አይደል እንዴ? ዜማን ለቤተ ክርስቲያናችን የደረሰ የቤተ ክርስቲያናችን ብርሃን የሆነው እግሩ በጦር እየተወጋ እያዜመ እግዚአብሔርን ያመሰግን ነበረ። ክርስቲያን ያለ ቅድመ ሁኔታ ማንን ያመሰግናል? ማንን ያመሰግናል? እግዚአብሔርን ያመሰግናል። እግዚአብሔር በቸርነቱ ሁላችንም ይርዳን። ስለዚህ እግዚአብሔር ልጆች ሁልጊዜም መድኃኒት ልጁን እንሰብካለን፣ ለመድኃኒት ልጁ እንዘምራለን። ሁልጊዜ ይህን ትምህርት እንሰብካለን፣ እንናገራለን። ደግሞ ይሄን እንዳወራን ዘመን ያልፋል። ለምን ከተባለ እኛ ያገኘነው ያ የናዝሬቱ ኢየሱስ ክርስቶስ ሰማይና ምድር የታረቁበት የሁላችን መድኃኒት ስለሆነ ነው። ክብርና ምስጋና ለተወደደ ስሙ ይሁን። ከዚህ ስትገቡ የጎደለው ሞልቶ፣ የጠመመው ቀንቶ፣ የጠፋው ተገኝቶ፣ ያዘነው ተጽናንቶ ይጠብቃችሁ። በመንገዳችሁ የእግዚአብሔር መልአክ ይቅደምላችሁ። ክፉ አይንካችሁ፣ መልካም ደግሞ አይለፋችሁ። ተሰብስቦ ነበር ተበተኑ፣ ቀርቦ ነበር ራቆ፣ አምነው ነበር ካዱ፣ ዘምረው ነበር ዘፈኑ ከመባል እግዚአብሔር አምላክ በቸርነቱ ሁላችንም ይሰውራል። ይቆያል።